በእስር ላይ የሚገኙ ፖለቲከኞች እንደሚፈቱ ጠቅላይ ሚኒስትር አብይ ፍንጭ ሰጡ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱ ዜና ይዘላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ በልዩ ልዩ ፖለቲካዊ ምክንያቶች በእስር ላይ የሚገኙ ኢትዮጵያውያን ከእስር ሊላቀቁ የሚችሉበት እድል ስለመኖሩ ፍንጭ ሰጡ። መንግስታቸው የሃይማኖት አባቶችና ትልልቅ ሰዎችን ተጠቅመው በተቻለ መጠን በእስር ላይ ያሉ ሰዎችን ለመፍታት ፍላጎት እንዳለው ጠቁመዋል። የእስረኞችን መፈታት በተደጋጋሚ ሲጠይቅ የነበረው ትብብር ለኢትዮጵያ አንድነት የትኞቹ እንደሆኑ ባይጠቅስም እስረኞቹ ሊፈቱ እንደሚችሉ መረጃ እንዳለው ለዶይቼ ቬለ ጠቁሟል። የፖለቲካ ፓርቲዎች በፊናው እርምጃ የሚወስድ ከሆነ በበጎ የሚታይና ከጥያቄዎቻችን መካከል አንዱ እንደተመለሰ አድርገን እንወስደዋለን ሲል ለዶይቼ ቬለ ገልጸዋል። የ5 ዓመታት የስራ ዘመኑ ማክሰኞ ዕለት ያበቃው የህዝብ ተወካዮች ምክር ቤት የመጨረሻ ጉባኤ ላይ ዘለግ ያለ ማብራሪያ የሰጡት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የንግግራቸው መቋጫ ላይ በእስር ላይ ስለሚገኙ ፖለቲከኞች መፈታት ፍንጭ ሰጥተዋል። የሃይማኖት አባቶች ትላልቅ ሰዎችን ተጠቅመን በተቻለ መጠን በእስር ላይ ያሉ ሰዎችን ለመፍታት፣ በውጭ ሀገር ያሉ ሰዎችን በይቅርታ ለማስገባት፣ ጫካ ያሉ ሰዎችን በይቅርታ ለማስገባት ለመተው ልባችን ሰፊ መሆን ይኖርበታል። ኢትዮጵያ ውስጥ በልዩ ልዩ ፖለቲካዊ ምክንያቶች በሽብርና መሰል ጥፋቶች ተጠርጥረው በእስር ላይ የሚገኙ የተሰናባቹ ህዝብ ተወካዮች ምክር ቤት አባልና የቋሚ ኮሚቴ ሰብሳቢን ጨምሮ በሀገሪቱ ሰላም ለማስፈን የተዋቀረውን ሰላም ሚኒስቴርን በሚኒስትር ዴኤታነት ያገለገሉ የክልል ምክር ቤት አባላት፣ ጋዜጠኞችና በተለያየ ሙያ መስክ የተሰማሩ በርካታ ሰዎች በእስር ላይ ይገኛሉ። አሁን በተሰናበተው የህዝብ ተወካዮች ምክር ቤት ውስጥ ይኸው የእስረኞች መፈታት ጥያቄ ተደጋግሞ ተነስቷል። ጥያቄው በተለይ የአማራ ብሔራዊ ንቅናቄን ወክለው ከተመረጡ የምክር ቤቱ አባላት ለጠቅላይ ሚኒስትር አብይ አህመድም ለሀገራዊ ምክክር ኮሚሽንም ሲቀርብ ነበር። የተወሰኑ የፖለቲካ ፓርቲዎች ስብስብ የሆነው ኮከስ ይህንን የጠቅላይ ሚኒስትሩን ፍንጭ በበጎ እንደሚመለከት የህብር ኢትዮጵያ ሊቀመንበር አቶ ግርማ በቀለ ለዶይቼ ቬለ አረጋግጠዋል። የተባለው ነገር ከሆነ ከጥያቄያችን አንዱ መልስ አገኘ ብለን በአዎንታ ነው የምንወስደው ሲሉ አስታውቀዋል። ኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሁሉን አቀፍ ሀቀኛ ድርድር ይደረግ፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ በአስቸኳይ ይፈቱ ሲል መጋቢት 30 ቀን 2018 ዓ.ም ባወጣው መግለጫ በፖለቲካና በማንነት ምክንያት ለእስር የተዳረጉ ያላቸው ፖለቲከኛና የመገናኛ ብዙሃን ባለሙያዎች እንዲፈቱ ጠይቀዋል። ትብብር ለኢትዮጵያ አንድነት የተባለው ስብስብም ይህንን ጥያቄ በጉልህ ለመንግስት ሲያቀርብ ነበር። የኢህአፓ ፕሬዝዳንት አብርሃም ሃይማኖት የትኞቹ እንደሆኑ ባይጠቅሱም ሊፈቱ የሚችሉ እስረኞች ስለመኖራቸው መረጃ እንዳላቸው ጠቁመዋል። ትብብራችን እስረኛ እንዲፈታ ተደጋጋሚ ድምጾችን በመግለጫም እንዲሁም ከባለስልጣናት ጋርም በተለያዩ ስብሰባዎች ስንገናኝ አንስተናል። በቅርቡም ይህ ፍንጭ ሰጥተውናል፣ እንደሚፈቱ ተነግሮናል ብለዋል። የእስረኞችን መፈታት ጥያቄን የኢትዮጵያ ሰብአዊ መብቶች ጉባኤም ኢሰመጉ ዓለም አቀፍ የሰብአዊ መብቶች ቀንን አስመልክቶ ታህሳስ ላይ ባደረገው ጥሪ መንግስት በፖለቲካ እስር ላይ የሚገኙ ዜጎችን ክስ በማቋረጥ እንዲሁም ለተፈረደባቸው ታራሚዎች ይቅርታ በማድረግ የፖለቲካ ምህዳሩን እንዲያሰፋ ጠይቆ ነበር። የህብር ኢትዮጵያው ሊቀመንበር አቶ ግርማ በቀለ በጠቅላይ ሚኒስትሩ የተነገረው ፍንጭ በበጎ የሚታይ ቢሆንም ግን ለዘላቂ ሰላምና የችግር አፈታት ሂደት ዘላቂ መፍትሄ እንደማይሆን ያምናሉ የሚባሉት ለአንድ ወቅት የፖለቲካ ፕሮፓጋንዳ ፍጆታ ነው ወይስ የምር ነው የሚል የምርስ ከሆነ ዘላቂ መፍትሄ በዚህ መልክ ነው የሚመጣው ወይስ ሁሉን አቀፍ አሳታፊ የምክክርና ድርድር መድረክ መዘጋጀት ያለበት ሲል ጠይቀዋል። ከመንግስት ጋር የሰላም ስምምነት መፈራረሙ የገለጸው የአማራ ፋኖ ህዝባዊ ድርጅት የተባለው ተጠቂ ኃይል አካል የሆነው ቡድን በፋኖ ስም የታሰሩ እንዲፈቱ ከመንግስት ያደረገውን ስምምነት ውጤት እየጠበቁ መሆኑንም ማስረሻ ሰጤ ከወራት በፊት ገልጸው ነበር። ትብብር ለኢትዮጵያ አንድነት እንደሚለው ደግሞ እስረኞች ያለምንም ልዩነት ሊፈቱ ይገባል። ሆኖም ለምን የፖለቲካ እስረኞችን አታስፈቱም በሚል በቅርቡ ራሳቸውን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ እንደሚያገሉና ለጊዜው በማንኛውም ፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት እንደማይሳተፉ ባስታወቁት የአብን የፓርላማ ተመራጭ የሆኑት አቶ ደሳለኝ ጫኔ ጥያቄ የቀረበለት ኮሚሽኑ እኛ አክቲቪስቶች አይደለንም የሚል ምላሽ መስጠቱ በወቅቱ ውዝግብ ማስነሳቱ ይታወሳል። ጠቅላይ ሚኒስትር አብይ አህመድ ግን መንግስታቸው እስረኛ የመፍታት ፍላጎት ያሳየበትን ምክንያት ማክሰኞ ዕለት ሳይጠቅሱ ተላለፉ። የዕለቱ ዜና ይህን ይመስል ነበር። በሰላም አሉ።